ቅዳሜ ከሰዓታችን እንግዲህ እየቀጠለ ነው። አፋላጊ ባለፈው ሳምንት የተቀረጸ ነው። ያው በለቅሶ ምክንያት አልተላለፈም። እንግዲህ አሁን እሱን አሁን ይተላለፋል ማለት ነው። እንግዲህ ያው ቤተሰብ ለማፋለግ ይመጣሉ፣ ብዙ ሰዎች ይመጣሉ። አፋላጊ ባለፈው ሳምንት እየተቀረጸ ግን አሁን የሚተላለፍ ነው የሚሆነው። ቀጥታ ወደ ፕሮግራሙ ነው የምናልፈው። አሁንም አብራችሁ ቆዩ። ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ዝግጅታችን ላይ ያለነው እናታችንና ወንድማችን መጥተዋል። እንኳን በሰላም መጣችሁ። እንዴት ናችሁ? ደህና ናት? ይመስገን ይመስገን። እናትና ልጅ ናችሁ። የምትፈለገው እንግዲህ ለእናታችን ልጅ ነች፣ ለአንተ እህት ነች። እሺ እስኪ እንተዋወቅ። የእርስዎ ስም ማን ይባላል? በላይነሽ ባየሁ። እኔ ዘውዱ ኃይሌ። የምትፈለገው እህታችን ስሟ ማን ይባላል? መሰረት ኃይሌ። ታሪኩ እንዴት ነው? መቼ ነው የጠፋችሁ? የጠፋችው ትምህርት ቤት ነው ትማር ነበረ እኛ ጋር ሆና። ከዛ ያው ትንሽ መቼም የገጠር ነገር ባል ሊጠልፋ ሲሆን ጊዜ አባቷ አለ ወደ እህቱ ጋር ወሰዳት አዲስ አበባ። እሺ ከየት ማለት ነው? ከደብረ ዘይት። እዛ ስትቀመጥ በኋላ ከሷ ጋር አልተማማለች መሰለኝ ታክስቷ። ከዛ እንግዲህ ጠፋች ነው ያለችን አክስትየዋ። አሁን ወዴት ጠፋች ብንላትም ምንም ለማወቅም አልቻለችም እሷ። ከዚህ እንግዲህ ጨምርበት። መቼ ማለት ነው? አሁን ከጠፋ ወደ 34 ዓመት ይሆናታል። የተወለድንበት ቦታ ቢሾፍቱ ነው። ልዩ ስሙ ገንደ ጎርባ ይባላል። እና አሁን 1981 ዓመተ ምህረት እኔ ቢሾፍቱ ነበርኩ፣ ደብረ ዘይት ማለት ነው። እና እንዳጋጣሚ ተነስታ ትመጣና ደብረ ዘይት የኔ ጓደኞች ያዩዋታል። የሆነች ትልቅ ሴትዮ ቤት ከጓደኛዋ ጋር ሆኖ ይገባሉ። የዛን ዕለት ማለት ነው ቀን 6 ሰዓት ላይ ጓደኛዬ ያያታል። ከዛ በኋላ መጥቶ ለኔ ይነግረኛል። ሲነግረኝ ሄርኩ። ስንሄድ ያው አይ የሉም ምናምን የለች ምናምን አይነት ነገር አሉኝና ያኔ 81 ዓመተ ምህረት አየር ኃይል ነው ኤርፖሊስ የሚባሉ አሉ። እነሱ ናቸው ደብረ ዘይት ማታ ማታ የሚጠብቁ የነበሩ። ከዛ ለነሱ አመለከትኩና ገቡ፣ ጎትተው ይዘው መጡ። ከዛ ጧት ማታ ጓደኛ ቤት አደሩ። ጧት ይዤ ያው ትራንስፖርት የለም በእግር ፊት እያስቀደምኩ ወሰርኩ። ይሄንን ያው እሷ እንድታስታውሰው በሚል ነው። ከዛ በኋላ በዛው 81 ዓመተ ምህረት መጀመሪያ አካባቢ ነው የሆነው። በሳምንቱ ይመስለኛል አባታችን ያው አዲስ አበባ ይወስዳታል። ያው እሷ ቅድም እንዳለችው ማለት ነው። 83 ያው ደርግ እንትን ሲል ወንድሜ አስመራ ነበረ። ከዛ ተፈናቃይ ሆኖ መጣ ደብረ ዘይት። ያው ቤተሰብ ጋር እየነበረ ያለ እኔም ያኔ አካባቢ ወደ አዲስ አበባ መጥቼ ነበረ። ከዛ ከአክስቴ ጋር ይሆኑና ይሄዳሉ። ማን ነው ስማቸው? አክስተ ዘለቀች ኪዳኔ ትባላለች። አሁን በህይወት የለችም። ያኔ ይነጋገሩና እሷ አለች የተባለበት ቦታ ይዛው ትሄዳለች። ማን? አክስቴ ማለት ነው። አክስቴ ይዛው ስትሄድ ያው እዛ ያገኟታል። ያው የአዲስ አበባ ኑሮ ጥሩ እንደነበረች ተስማምቷት እንደነበረ እና እዛ የነበሩ ሰዎችም ይጓጉላት እንደነበረና ወንድሜ ይዟት የሚሄድ መስሏቸው በጣም ይከታተሉ ነበረ እዛ ሲያወሩና ምን ሲሉ ማለት ነው። እንግዲህ ልጅቷ ትንሽ ሳቂታ ናት፣ ተጫዋች ናት፣ በጣም ተግባቢም ናት። ከዛ ያው ቻው ይባባሉና ምን ይሉና 84 መጀመሪያ አካባቢ እንደገና አሁንም ተመልሰው ይሄዳሉ እዛው ቤት ማለት ነው። አባታችን 81 ሐምሌ ወር አካባቢ ሞተ፣ አረፈ። አሁን ለዛም ለቅሶ ያው አልሰማችም፣ አልተነገራትም። አክስታችንም መጀመሪያው ለለቅሶም አልመጣችም። በ40 አካባቢ ትመጣለች። ከዛ ያው እሷ ስትጠይቃት ሊግባቡም አልቻሉም። እንደዛ አይነት ነገር ተፈጠረና ሁለቱ ሳይግባቡ እስካሁን ድረስ ያው እሷም አረፈች፣ ሁኔታው ሳይታወቅ ቀረ። ከዛ አብረው ይሄዱና ሲጠይቁ እዛ ቤት አይ እኛ ቤቱን ገዝተነው ነው የነበሩ ሰዎች የት እንዳሉ አናውቅም ይሏቸውና በቃ ይመለሳሉ። 1984 ጀምሮ እንግዲህ ከዛ ጊዜ ጀምሮ ምንም ነገር የለም። 1985 ዓመተ ምህረት ድሬዳዋ ነች ያለችው ተባለና ያኔ ባቡር ነበረ
በ20 ብር ተሳፍሬ ድሬዳዋ ሄድኩ። ፍለጋ ሄድኩ። ያለችበት ቦታ ይሄ ባቡር ጣቢያ አካባቢ የሆነ ትልቅ ስሙ ጠፋኝ የሆነ ሆቴል አለ የሚታወቁት። ለጋር ከሆነ መኮንን ባር ነው። መኮንን ባር አሁን እዛ አካባቢ ነው ያለችው ተባለና እዛ አካባቢ ፈለኩ። ምልክት አላት አንዳንድ እንደዚች ዝም ብላ ጠቅጠቅ ያለች ንቅሳት አለባት። አሁን እኔ እንደዛ ብዬ ስጠይቅ እነሱ የሚያመጡት 2 ንቅሳት ያለው አይመጣሉ። አይቻ አይደለችም እያልኩ ያው አላገኘኋት። 3-4 ቀን ነው ምናምን ታህሳስ ወር ነው የሄድኩት ገብርኤል ከመድረሱ በፊት ማለት ነው። ልክ ገብርኤልንም እዛ ሳልጨርስ ተመልሼ መጣሁ። 2001 ዓመተ ምህረት አሁንም ድሬዳዋ ታይታለች ተባለ። አይ ጥሩ ነው ሲባል ሄድኩ እንደገና 2001 ዓመተ ምህረት ማለት ነው። ያው እሷ እንግዲህ ጭንቀት ላይ ነው ያለችው። ቴሌቪዥን ባየሽ ቁጥር የእናንተን አሁን ሌላ ችግሯ በቃ ማልቀስ ነው። እንደውም አሁን ቴሌቪዥኑን መዝጋት ጀመርን በቃ እንዳታይ ማለት ነው። አሁን የሌላ ሰዎች ሲገኙ ደስ ይላታል። በቃ ከነሱ ጋር ታለቅሳለች፣ ሲያለቅሱ ታለቅሳለች። ከዛ በኋላ እዛም ሄድኩ 3-4 ቀን። ይሄ አሸዋኑ ምናምን ሰፈር መጋላ ሰፈር ነው ምናምን እዛ ሰፈር ነው ተባለ። እዛም ጠየቅኩ የለችም። አዲስ አበባም ጠየቅን። በቃ እኔም ወንድሜም አለ እንደውም አብረን ነበር የተመዘገብነው። ዛሬ አልመጣም በስራ ምክንያት። ያን ሁሉ አደረገን። አሁን 1998 ዓመተ ምህረት እንግዲህ አሁን ወደዚህም ልንመጣ የቻልንበት ምክንያት እኛ ሀገር ላይ እዛ ገንደ ጎርባ ያልኩ ቦታ ላይ ራቅ ብሎ ሚጊራ ይባላል እና እዛ አካባቢ ትምህርት ቤትም አለ። እንደገና እነኚህ ትንሽ ችግር ያለባቸውን ሰዎች የሚረዱ ከካናዳ የመጡ ዜጎች አሉ። አሁን እዛ ላይ አስተርጓሚ ሆና መታለች የሚል ወሬ አሁን በ2015 ላይ ለሷ ይሄ መልእክት ይደርሳታል። በጣም ደስ ይላል። ያንን የሚነግራት ሰው ደግሞ እንግዲህ ከኛ ቤተሰብ ሰው መጥፋቱንም አያውቅም። ምንም ነገር የሚያውቀውም ነገር የለም። ታዲያ እንዴት አወቀ? ስሟን ገብርኤል ጎዴቲ ገብርኤል የሚባል እዛ ጋር አለ። አባታችን ካህን ነው እና እዛ ይቀድስ ነበረ አባቴ። ቅርብ ነው እዛ አሁን ሜዳ ላይ እርዳታ የሚሰጡት እንትንና ቤተክርስቲያኑ ቅርብ ነው። አባቴ እዚህ ይቀድስ ነበረ። ቤታችን ደግሞ እንዲህ ፊት ለፊት ማዶ ነው፣ ትንሽ ራቅ ይላል፣ ገነ ጎርባ የሚባለው ማለት ነው። ቤተሰቦች ያሉት እዛ ነው ብላ ትነግሯለች ለሱ። እና ለምን አትጠይቂም ታዲያ ሲላት ግራ ገባኝ አይነት ነገር አለች ነው። ከዛ በኋላ ያንን ፕሮግራም ዘገ ጨርሱና ደግሞ ቸርች አለ፣ ቤንቶ ቸርች አለ፣ ያው እርዳታ የሚሰጡበት ማለት ነው። እዛ ሲሄዱ የዚህ የተነገረው ልጅ ደግሞ እዛ አለች። ከሷ ጋር ደግሞ ያወሩና ልጅቷ ንቅሳት እንደዚህ አላት፣ ትክክልም የነሱ ቤተሰብ ነው የምትመስለው አሁን ብላ ከሷ ጋር ያወሩና ስመጣ ማስታወሻ ይዤልሽ እመጣለሁ ሌላ ጊዜ መምጣት አይቀርም ትልና ይሄንን ታወራላታለች ለሷ ማለት ነው። ከዛ በኋላ እንግዲህ ይሄንን ያወራውን ሰውዬ ለእሱ የሚነግረው ለኛ ጎረቤት ለሆነ ሰው ነው። ጎረቤት ለሆነ ሰው ሲነግር እሱ ደግሞ በትክክል መጥቶ አልነገረም። እንዳጋጣሚ ሆኖ ቤት ውስጥ የሆነ ዝግጅት ኖሮ የሆኑ ሰዎች ይመጡና ሰው ጠፍቶ ያወራሉ፣ የጠፋ ሰው ምናምን እንደ የነ ከሌ እኮ የምትባል ልጅ እንደዚህ እኮ ብሎ ከሌ ነገረኝ ብሎ ለሚስቱ ያወራላታል። ሚስቱና እናቴ ደግሞ ይቀራረባሉ። ሮጣ ትመጣና ልጅሽ ተገኘች እንደዚህ ተብሎ እንግዲህ ነገሩ ይቀወጣል። ከዛ በኋላ እኛ ይሄንን ወሬን ሰማና ያንንም ልጅ በስልክ እንደገና ደግሞ ቢሮ አለ ቢሾፍቱ ላይ ያንንም እስከ ካናዳ ድረስ ስም ጠይቀው እንግዲህ ስም ተቀይሯል ይመስለኛል። ያንንም ሊገኝ አልቻለም። ፎቶ አለ? ፎቶ የለም። ፎቶ ማለት ችግር አልነበረው። የወንድሞቿን የእናቷን የአባቷን ስም አሁን እሷ ከኛ ቤተሰብ 5ኛ ልጅ ነች። እናታችን ያው አይቁጠርብና 14 ልጆች ነው የወለደችው። 9 ወንዶችና 5 ሴቶች ናቸው ከሷ ጋር ማለት ነው። እንግዲህ አሁን የአባቴ ስም መምሬ ኃይሌ ኪዳኔ ነው የሚባለው። እሷ ወይዘሮ በላይነች ባዩ ነው። የኔ ዘውዱ ኃይሌ ነው። ታላቅ ወንድማችን አማረ ኃይሌ ነው። እኛን ታስታውሰናለች። እኔ 3ኛ ልጅ ነኝ። አየለ ኃይሌ የሚባል አለ። ቀጥሎ ያው አሁን በህይወት የለም እሱም አለ። ቀጥላ እሷ ነች እንግዲህ መሰረት ኃይሌ የምትባለው። በቃ በቂ መረጃ በጣም ሙሉ ነው። ትልቁ ነገር በተለያየ ጊዜ የተለያየ ቦታ ታይታለች አለች ማለት ነው። ለማንኛውም ይሄ ፕሮግራም መልሱን ይሰጠናል። እናታችን የ14 ልጆች እናት። ስለዚህ ልጃችን እንድትገኝ በጣም እንናፍቃለን ሁላችንም። መሰረት ኃይሌ በጣም ነው የምንፈልግሽ። እታች ያለው ስልክ ቁጥር መሰረት አንቺም ይሄን ፕሮግራም ካየሽ እንድትደውይልን አደራ እንላለን።
እሷን ደግሞ የምታውቁ በሙሉ ደግሞ በዚህ ስልክ ቁጥር መሰረት ያለችበትን ቦታ እንድጠቁሙን ከዚህ ቤተሰብ ጋር ወርቅ የሆነ ህይወትን ከዚህ በኋላ የደስታ ህይወትን እንድትኖሩ እናፍቃለን። መሲ በጣም ተናፍቂናለሽ አንቺም። ስለዚህ ለመሰረት ያለን መልእክት ይሄ ነው። እናታችን እኔም በጣም እናፍቃታለሁ። አንድ ነገር ሳልሆን እንደው እግዚአብሔር አጋጥሞኝ አይኗን ባያት ጥሩ ነበረ። ዋናው እሱ እግዚአብሔር ያውቃል። ዋናው እሱ እንግዲህ እግዚአብሔር ይርዳት። መልካም ዕድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ወደ ቀጣይ ባለ ታሪክ አልፈናል። እንግዲህ ከአሜሪካ ካንሳስ የመጡ ናቸው። እናታችን የወንድማችን አሳዳጊ ናቸው። ወንድማችን ደግሞ እሳቸው ጋር ያደገው እዚሁ ከኢትዮጵያ እንደሄደ ሰምተናል። ዌልካም ቱ አወር ሾው። አመሰግናለሁ። አማርኛ ትንሽ በጣም That's the best way to put it, yeah. በጣም ጥሩ። So your name please? Malaku. መላኩ። Yes. And your father's name? We actually don't know. ስሜ መላኩ ይባላል። የአባቴን ስም አላውቀውም። ይህንን ስያሜ ያገኘሁት ወይም ደግሞ ይህን መጠሪያ ያገኘሁት በማደጎ ቤት እያለሁ ነበር። Where is it, Please. አንድሪያ ካርሊ ይባላለሁ። Nice meeting you all. Nice to meet you. ስለዚህ እንግዲህ መላኩ ይሄ በ1992 ዓ.ም አዲስ አበባ ውስጥ በተገኘበት ሰዓት የነበረ ዶክመንት ነው። ይሄንን ዶክመንት ነው ይዘው የመጡት ማለት ነው። እንግዲህ እንደተዋወቅናቸው እሳቸውም የመላኩ አሳዳጊ እናት ናቸው። አሜሪካን ሀገር ነው የሚገኙት። ታሪኩ እዚህ ላይ ነው ያለው ማለት ነው። ዮኒ አንተ ነው። መልካም። ጠቅላላ ህፃናትን በአደራ ለማቆየት የተዘጋጀ ቅጽ ነው የሚለው። የህፃኑ እድሜ በግምት 15 ቀን። ህፃኑ የተገኘበት አካባቢ ዞን 6 ወረዳ 26 ቀበሌ 05 ይላል። ህፃኑ የተገኘበት ቀኑ በ2/4 ወር 1992 ዓ.ም ሰዓቱ በግምት ጠዋት 3 ሰዓት ዓመተ ምህረቱ ያው ከላይ እንደተጠቀሰው 1992። አሁን ይሄ እንግዲህ የሚረዳው እናቱ እንድታስታውስ ወይ አባቱ እንዲያስታውስ ወይ እህት ወንድሞች ወይም ደግሞ ዘመድ አዝማድ እንዲያስታውስ ስለሆነ በደንብ እንድትሰሙን አደራ እንላለን። ህፃኑ የተገኘበት ሁኔታ በጨርቅ ተጠቅልሎ ነው የተገኘው። ህፃኑን በአደራ ለማቆየት የጠየቀው ክፍል ወረዳ 26 ፖሊስ ነው። ህፃኑ ወደ ማሳደጊያ የመጣበት ሰዓት ከቀኑ 12 ሰዓት ነው። ህፃኑ ላይ ጎልቶ የሚታይ ችግር በሚለው ዙሪያ ላይ ምንም የሚታወቅ ችግር እንደሌለ ጤነኛ እንደሆነ የሚያሳይ መረጃ ነው። ከዛ በተጨማሪ ማሳሰቢያ የሚላለው ህፃኑን ማን በአደራ መልክ ለማቆየት ስለተጠየቀለት ወይም ስለተጠየቀላቸው ህፃናት ለጊዜው ብቻ በአደራ መልክ ማስቀመጡን በሁለተኛው ቀን ቀርቤ የቀሩ ፎርማሊቲዎችን የሟሟላ መሆኑ ታውቆ እንዲፈቀድልኝ በመጠየቅ የቀረበውን ማስረጃም ሆነ የተሞላውን ቅጽ ትክክለኛ መሆኑን እያረጋገጡ ነገር ግን የተሳሳተ ሆኖ ቢገባኝ በማንኛውም ወቅትና ጊዜ በሚመለከታቸው አካላት የምጠየቅ መሆኔን በፊርማ ያረጋግጣሉ ብሎ ህፃኑን የተረከበው አብሪቬሽኑ እንደዛ ይመስለኛል ወታደር ሰለሞን ሽመልስ ናቸው የተረከቡት። ዞን 6 ወረዳ 26 ቀበሌ 02 የመታወቂያ ቁጥርም አለ። የወረዳው 26 ፖሊስ መሆኑና 1992 ዓ.ም መሆኑን የሚያስረዳ ዶክመንት ነው። እንግዲህ እነዚህ አይነት ዶክመንቶች አንዳንድ ጊዜ ፎቶግራፍ ባይኖርም አዳፕት የተደረጉ ልጆች ደግሞ እናት አባታቸው ማን እንደሆነ ብዙ ስለማያውቁ መሰረታዊ ናቸውና ለዚያ ነው ይሄን በደንብ ስሙን ያልነው። 1992 ዓ.ም 4ኛ ወር ማለት ታህሳስ ወር በሁለተኛው ቀን ታህሳስ 2 ልጅሽን እንግዲህ ወይ ያስቀመጥ ከአባት ወይ ቤተሰብ እንደዚህ ይሄን ነገር እንታሳውሱ አደራ ለማለት እንወዳለን። anyway so got the message so you can add what you have more information about Malaku. Yes, so aside from this, we don't have too much information other than what these documents have provided and what the orphanage has told us. What's the name of the orphanage? I was taken to Kachene Children's Home. ከቀጨኔ ህጻናት ማሳደጊያ ነበር የሄድኩት። ይህ የሆነው ከ26 ዓመት በፊት ነው። አሁን አሜሪካ ኖራለሁ። እዚህ የመጣሁት ደግሞ ቤተሰቤን ፍለጋ ነው። Living in the US and trying to find my family ever since. I started looking for his family. ቤተሰቡን መፈለግ የጀመርኩት መላኩ ልጅ እያለ ነበር። ወደ ካንሳስ ሲቲ ሄድኩና ለሁሉም ኢትዮጵያውያን ጠየቅኳቸው። ኢትዮጵያ ውስጥ የተጠፋፋ ቤተሰብ እንዴት ይገናኛል አልኳቸው። ሁሉም የሚለኝ እኛ እናቅም ነው። በጊዜው ትንሽ የኢንተርኔት
ጉዳይ ፍለጋዋን ያከበደባት ይመስለኛል። Right. So I put a little sign on the counter of the Ethio-Mart and I said, somebody please help me. All right. ካንሳስ በሚገኘው የኢትዮጵያውያን ገበያ አንድ ምልክት አስቀመጥኩኝ። ከኢትዮጵያ በማደጎ የወሰድኳቸው ልጆች አሉኝ። ሊያግዙኝ ወይም ሊረዱኝ የሚችል ኢትዮጵያዊ ካለ በዚህ ያገኘኝ ብዬ። ከጥቂት ወራት በኋላ አንድ ሰው ደወለልኝ። እናም እንዲህ አለኝ፣ የሚገርምሽ የኔን እህት ወደ ማደጎ ልካታለሁ፣ ኢትዮጵያ ነው ያለችው አለኝ። ያልኩሽ ሰው እህቱን ልኮ የሱን እናት አገኘችልኝ፣ ግን እሱን ማግኘት አልቻልንም ነበር። በነገራችን ላይ ሌላም በማደጎ የወሰድኳት ልጅ አለችኝ። ከሱ በ2 ዓመት ትበልጣለች። We couldn't find his. My case has been much more elusive, yeah. Is she from the same orphanage? No, they were 2 years apart, 2 different orphanages, unrelated adoptions. Okay. አይደለም፣ ከተለያየ 2 የህፃናት ማሳደጊያ ነው የወሰድኳቸው። ከዛ በኋላ 5 የሚደርሱ ፈላጊዎችን በኢትዮጵያ አሰማርቼ የእሱን ቤተሰብ አስፈልጊያለሁ። እናም 10 ጊዜ ኢትዮጵያ ተመላልሻለሁ። ብዙ ጊዜ ማደጎ እንሄዳለን፣ ፖሊስ ጣቢያ እንጠይቃለን፣ የማደጎ ድርጅት አስተዳዳሪ የነበረችውን ሴት ደጅ እንጠናለን፣ ግን ምንም ማግኘት አልቻልንም። ለሁሉም ጊዜ ትልቅ አማራጭ ስለሆነ እዚህ መተናል። This is good exposure. Of course. So do you have a message to your parents? They may look at this Yes, show. this is fair. Yeah. I think it's been a long time, but I think every child wants to know their family in the end, whether it be 2 years or 20 years or 40 years. በእርግጥ ጊዜው ትንሽ ራቅ ይላል፣ ግን እኮ ሁሉም ልጅ ቤተሰቡን ማወቅ ይፈልጋል። 2 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል፣ 40 ዓመት ሊሆን ይችላል፣ ምንም ሊሆን ይችላል። ቤተሰብሽን ማወቅ መፈለግ፣ ምንጭሽን ከየት መጤ እንደሆንሽ ማወቅ ትፈልጊያለሽ። ይህ የሁሉም ሰው ስሜት ነው። ለዛ ነው እኔም ቤተሰቤን የምፈልግ። So do you have a message to his parents? Actually, you are the best parent. Oh, thanks. Yes. But he has two parents, you know, 2 sets. በእርግጥ እሱ እድለኛ ነው። 2 እናቶች አሉት። የትኛውም የማደጎ ልጅ ቤተሰቡን የማወቅ ሙሉ መብት አለው። እኛም የመላኩን ቤተሰቦች ፍለጋ ትግላችንን እንቀጥላለን። ይሄው ነው። Good luck. Yeah, we're wishing you all the best. Much appreciated. All right. ስለዚህ ቃሊቲ አቃቂ ቃሊቲ አካባቢ ነው። አንዴ ለማስታወስ ያህል 1992 ዓመተ ምህረት ታህሳስ 2 ነው እንግዲህ መላኩ የተቀመጠው። መላኩ ያውን ቤተሰብ የሰጠው ስም እንዳልሆነ ነግሮናል። ስለዚህ ይሄንን የምታውቁ መላኩን ስታዩት ራሱ ያው ገጹ ይመሰክራል። ቤተሰብ በቀላሉ ታገኙታላችሁ ብለን እናስባለን። ጥሩ እድል ነው። So wish you all the best. If any new we'll let you know. Okay. Most certainly. Good luck. ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። እንኳን ደህና መጡ እናታችን። እንኳን ደህና ቆያችሁ። እንተዋወቅ። በላይነሽ ወልዴ። ማንን ለመፈለግ መጡኛ ጋር? ሰይፉ ሸዋን ግዛው ልጆ ነው? ልጄ ነው። እሺ ማይ እስቲ ንገሩን፣ ታሪኩን ንገሩን እስኪ። ታሪኩ በቃ ልጁ ገበሬ ነው። በልጅነቱ በ17 ዓመቱ ትዳር ያዘ። እሺ ትዳር ይዞ እያለ በ19 ዓመቱ አንድ ልጅ ወለደ። አሁን በቃ ከቤት እኔ ይስማማ አላቅም ወደ እኔ መጣ። እኔ ያለሁበት ከተማና የእሱ ከተማ ይለያያል። እሱ የት ነው የሚኖሩት? እኔ ጦላይ ማሰልጠኛ ከተማ ነኝ። እሺ እሱ ያለው ዋልጋ ግብርና ነው የሚሰራው። አሁን በምን እንደተከፋ አላቅም ሳይነግረኝ ለሰውም ሳይነግር ከቤት ጠፍቶ ወጣ። ከቤት ጠፍቶ ወጣ። መጥፋቱን አላቅም። ስጠብቅ አይመጣም 2-3 ወር ሲሞላው ስጠይቅ የለም ጠፍቷል አሉ። አሃ በትዳር ከሚኖርበት ቤት ነው የጠፋው? አዎ ጠፋ ሲሉኝ በቃ መፈልግበት ቦታ ግራ ገባኝ። ያልዞርኩበት የለም። ሻሸመኔ ሄጃለሁ፣ አርባ ምንጭ ሄጃለሁ። በእግር የሚገኝ መስሎኝ ማለት ነው። እኔ እናት ባለቤቱ ማናት? ባለቤቱ ኮኮቤ ግርማ። ኮኮቤ ግርማ። እሺ ለሷ ወገንስ ቤተሰቦች ይታወቃሉ? የሷ ወገኖች ታውቃላችሁ? ጎረቤት ልጅ ናት ያገባት። አዎ። ስለዚህ የት እንዳለ ነው የማይታወቀው። ከኮኮቤም ተለያይቷል ወይስ አብረው ነው የጠፉት? አይ ብቻውን ነው። ልጁስ? ልጁ ከወጣ በኋላ በ13 ዓመቱ ሞተ። ወይ አይዞት የኔ እናት። አይዞት።
በቃ 5ኛ ክፍል ተማሪ ነበረ። በ13 ዓመቱ ሞተ። እኔም ቦታው መሄድ አስጠላኝ። ያው እየፈለኩ አገር ለአገር እየዞርኩ ነው ያለሁት። አይዞት እናቴ አይዞት፣ የእግዚአብሔር ቀን ያልቀምሽ እናቴ። እሺ እንኳን መጦልን። እንግዲህ ካሁን ያለቀሱበትን እንባውን አምላክ ያብስልዎት የኔና አይዞት። ሌላ ለልጆት የሚነግሩት መልእክት አለ? እኔ ልጄ አላስከፋሁትም። ከቤት የከፋው ነገር የለም። ግን እሱ ሊሄድ አስቧል። እኔ አላሰብኩም። ብዙ በርበሬ አምርቶ ማለት ነው። ያችን በርበሬ ሽጦ በኪሱ ይዞ እኔ እናቴ እስቲ ቲሸርት ግዢልኝ አለኝ። ቲሸርት ብር አለህ? ከኔ ምን አስፈለገ ስለው ያንቺን ፈልጌ ነው አለኝ። ለካ ለመሄድ ሆዱ አስቧል። እሺ አልኩና የማን ቲሸርት ፈለግ ስለው የጎሳዬ ቲሸርት አለኝ። መስቼ እሱን ገዛሁለት። እሱም በቃ በዛን ቀን ብሩን ሰጠሁትና ራሱ ገዝቶ በዛው ተለያየ። ወጣ። ሌሎች ወንድሞች እህቶች አሉት? የሉትም። እርሱ ብቻ ነው የእርሱ ልጅ? የኔ እሱ ብቻ ነው። አንድ ሴት አለችኝ እንጂ ለወንድ ልጅ እሱ ብቻ ነው ለኔ። ሴቷም አለች? ማን ትባላለች? አለች፣ ለምለም ተስፋዬ። ለምለም ተስፋዬ። አዎ። እሺ ዓመተ ምህረቱ የጠፋበት 97 ነው። 97 ዓመተ ምህረት ነው የጠፋ። ቦታ ዋልጋ እሺ ይባላል እሱ የጠፋበት። ሰይፉ ሸዋንግዛው፣ እንግዲህ እናትህ በዚህ ሁኔታ ነው ያሉት። ስለዚህ እናትህን ማበስ አለብህ አለሁ በላቸው። እሱን የምታውቁ በሙሉ ደግሞ ታች በተመለከተው ስልክ ቁጥር መረጃ አድርሱን። እናታችን ከዚህ በኋላ ጸሎት ነው ማድረግ ያለበት። በቃ ይሄው ለኢትዮጵያ ሕዝብ ሁሉ ለዓለም ሕዝብ ሁሉ ነግረዋል አይደለም? እሺ። ስለዚህ ጸሎት ብቻ ያርጉ፣ አያልቅሱ። እሺ። እግዚአብሔር መልሱን ይስጠውት። አሜን። ቸር ያሰማን። አሜን። ሰይፉ እንግዲህ እንደተባለው መረጃውን እንድታደርሰን በጣም አደራ እንላለን። ይሄ ቤተሰብ ተገናኝተው ደስታችንን አብረን እንድናከብር እርስዎ መረፍ እንዲሉ ልጆች እንዲያቅፈው እንመኝልዎታለን። እኔ እናት እሺ አመሰግናለሁ። እሺ እናታችን፣ እግዚአብሔር እድሜ ዘመናችሁን ያቆየው። አሜን። እድሜያችሁን ያቆየው። እናንተ ከፍ እያላችሁ ሂዱ። አሜን። እንግዲህ እኔንም የሚያሳርፈኝ ጊዜ ይመጣ ይሆናል። አይዞት። ቸር ያሰማን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ ባለ ታሪክ እናቱን ለመፈለግ እኛ ጋር መጥቷል። እንኳን ደህና መጣ። እሺ፣ እንኳን ዳንተን ስለጠበቃችሁ አመሰግናለሁ። እሺ፣ እንተዋወቅ። አናንያ መስፍን። እናትህ ልትፈልግ ነው የመጣው? አዎ። ማን ይባላል የእናትህ ስም? ወይንሸት ታደሰ። እንዴት ነው የተለያያችሁት? ማለት እኔ ይሄን አይደል ብዙ የማውቀው ነገር የለም። ብቻ ግን ከአንዳንድ ካጎቶቼ እና አጎቴ ሚስት ትንሽ እና ከአባቴ ትንሽ የጠየኳቸው ነገሮች አሉ። ማለት ትንሽ ከሱ ጋር አለመስማማት ነበረ። ከአባት ጋር ከሱ ጋር ትንሽ አልተስማሙም ነበረ። በዛ ምክንያት ነበር የሄደችው ነበረ። የት ነበር የሚኖሩት? ከየት ነው የሚኖሩት? መጀመሪያ የሆነ ደወሌ የሚባል ከተማ ልጅ ብቻ እሱ እንደነገረኝ ማለት ነው። እና እዛ ነበር የተዋወቁት ከእናቷ ጋር መታ ማለት ነው። እና ወደ ጅቡቲ ለስራ በመሄዳቸው ምክንያት እዛ አካባቢ ላይ የተረገዝኩኝ እና በሙቀት ምክንያት ወደ አቃቂ ማለት ነው። ከዛ አቃቂ ነው የተወለድኩት እኔ። እሱ አባቴ አያቴ እንትን ማለት ነው የአያቴ ቤት ውስጥ ማለት ነው። እና ከወንድሙ ጋር ባለመስማማት ነበረ በሱ ጋር እንትን ያሉት። ስለዚህ እናትህ አያት ቤተሰቦች ጋር አስቀምጣ ሄደች? አያቴ ቤተሰቦች አይደለም። ከዛ እኔ ከተወለድኩ በኋላ ወደ እንትን ተመለሰ፣ ወደ ሰበታ ሚካኤል አካባቢ ኬንቴሪ ማለት ነው። አለም ገና ይባረካል። እና እዛ ነበሩ። እዛ ነው የተለያዩት። ደወሌ ዘመድ አላችሁ? ደወሌ በእናት በአባት ወገን ብቻ ወደ ድሬዳዋ የሆነ ዘመድ እንዳለ ብቻ ነግሩኛል። አንተ የታደከው ከማን ጋር? አጎቴ ሚስት እናት ጋር እዛ ነበር ያደኩት። የት? አዲስ አበባ ወይስ? አዲስ አበባ አይደለም። ብቻ እኔ ከተማው ይሄናል ባላቆም ብቻ ሕፃን ነበርኩኝ ሲሄድም ስመጣ ማለት ነው። አባትህን ማታውቀው? አባቴን ከዛ በኋላ ነው። ከዛ ምጥቼ ነው ሲጀመር ቤተሰቤን ብዬ ጠይቄ ያገኘሁት ማለት ነው። ስለዚህ ለእናተ መልእክት ተውላችሁ ስማቸውን ጥራና። እሺ፣ ወይንሸት ታደሰ እናቴ። በእርግጥ ያለ እናት መኖር በጣም ከባድ ነው።
ያለ እናት መኖር የሚያውቅ ያውቀዋል። እኔ ከዚህ በኋላ ከሷ ምንም አልፈልግም፣ ካንቺ ምንም የምፈልገው ነገር የለም፣ ግን እናትነትሽን ብቻ። ያው እናት ባለመኖሯ ብዙ የምታጩ ነገር አለ። በይው ካለሽ ብቻ እንድትመጣ ይሄ ብቻ ነው። አይዞህ ወንድማችን፣ ሙሉ መረጃ ነው አንተ ጋር ያለው። አይዞህ እናታችን ወይንሸት ታደሰ እንግዲህ ልጆ በዚህ መልክ አድጓል፣ ቤተሰብ ናፍቋል። እንደውም አንድ ወንድምም አለኝ ከሷ እንትን ያለ ማለት ነው። እሺ ማን ይባላል? ዮሐንስ ዮሐንስ አባቱ ስም አላውቀውም፣ ብቻ ከሌላ የተወለደ ነው። እሺ ስለዚህ እናታችን ወይዘሮ ወይንሸት እንግዲህ የእርሶ ፎቶግራፍ አለ፣ ታሪኩን ያውቃሉ፣ ልጆን ሲያዩት ያውቃሉ። ደወሌ ያላችሁም ሰዎች አይሻ ደወሌ እንግዲህ ይሄን ታሪክ የምታውቁ ካላችሁ እናንተም እንዲሁም ደግሞ እናታችን እርሶም ይሄን ፕሮግራም ካዩ እርሳቸውን የምታውቁ በሙሉ እንግዲህ ታቸው ተመለከተው መረጃ እንድታደርሱን አደራ እንላለን። አምላክ ይርዳ፣ አሜን። ቸር ያሰማን፣ ይቅና ወንድማችን እንዲሁ እንደሳክ ይወት አብሽር። በዚህ አጋጣሚ እንግዲህ ዛሬ ለቀረባችሁት ለሁላችሁም መልካም እድል እንመኛለን። ታች የተመለከተው ስልክ ቁጥር ለመመዝገብ አይደለም የሚያገለግለው ቤተሰብ ለማገናኘት ብቻ ስለሆነ ሰው ሲገኝ ብቻ እንድትጠቀሙበት ስንል አደራ ለማለት እንወዳለን። ቅዳሜ ከሰዓት ይቀጥላል። አብራችሁ